ይሄን ነገር ከእንግዲህ ያልደግመውም ሴቭ አርጉት፣ ሼር አርጉት። በአንድ ቀን ውስጥ ወይም በ24 ሰዓት ውስጥ ሰውነታችን ካሎሪ ወይም ኢነርጂ የሚያቃጥለው በዚህ መልኩ ነው። እቺ ትንሿ ኤክሰርሳይዝ አክቲቪቲስ ቴርሞጀነሲስ እንላታለን። በቀን ውስጥ ስፖርት በመስራት እና ኤክሰርሳይዝ በማድረግ የምናቃጥላት ካሎሪ ነች። ከጠቅላላ ካሎሪ ኤክስፔንዲቸራችን ላይ የምትይዘው 5% ብቻ ነው። ይሄ ደግሞ የተመገብነው ምግብ ለመፍጨት የምናቃጥለው ካሎሪ ነው። ተርሚክ ኢፌክት ኦፍ ፉድ ይባላል። በቀን ከምንመገበው ካሎሪ ላይ 10% ያቃጥላል። ምግብ በመፍጨት የምናቃጥለውን ካሎሪ በደንብ መጨመር ከፈለግን ፕሮቲን ምግቦችን ወይም ሰውነት ገንቢ የሆኑ ምግቦችንና ቶሎ የማይፈጩ ምግቦችን መብላት ነው። አሁን በደንብ ስሙ። ይሄ ኒት የምንለው ነው ወይም ነን ኤክሰርሳይዝ አክቲቪቲስ ቴርሞጀነሲስ የምንለው ነው። በቀን ውስጥ የዕለት ተዕለት ተግባራችንን ለማከናወን ለመነሳት፣ ለመሄድ፣ ለመቆም፣ ለማውራት፣ ለመንቀሳቀስ የምንጠቀመው ኢነርጂ ነው። ከዴሊ ካሎሪያችን ላይ ወይም በቀን ከተመገብነው ካሎሪ ላይ 20%ን እንድናቃጥል የሚያግዘን ይሄኛው ነው። ይህን ቁጥር የበለጠ መጨመር ከፈለግን ሲምፕሊ ወክ ማድረግ ነው። በቀን ከ7000 እርምጃ በላይ ወክ ማድረግ። ይሄ ደግሞ ቤዛል ሜታቦሊክ ሬት እንለዋለን። ሰውነታችን ለመኖር እና እላዩ ላይ ያሉትን ኦርጋኖች፣ ጡንቻዎች ለመጠበቅ የሚያቃጥለው ካሎሪ ነው። ከቀን ካሎሪያችን ላይ ከ60 እስከ 70% በርን የሚያደርገው ወይም የሚያቃጥለው ይሄ ነው። ይህን ቁጥር በደንብ መጨመር ከፈለግን በዋነኝነት ጡንቻ መገንባት ነው። ከዛ ቀጥሎ እንቅልፍ በደንብ መተኛት፣ ከዛ ቀጥሎ ስትረስ ወይም ጭንቀትን ማኔጅ ማድረግ። እነዚህ በጠቅላላ በቀን ውስጥ የምናቃጥለው ወይም የምናወጣው ካሎሪ ወይም ኢነርጂ ናቸው። ይሄ ደግሞ በቀን ውስጥ የምንመገበው ምግብ ወይም የምናስገባው ካሎሪ ነው። በቁርስ፣ በምሳ፣ በመክሰስ፣ በእራት በምንመገበው ምግብ የምናስገባው ካሎሪ በእነዚህ 4 ነገሮች ከምናቃጥለው ካሎሪ የሚበልጥ ከሆነ ክብደት ወይም ውፍረት እንጨምራለን። እነዚህ 4 ነገሮች የምናቃጥለው ካሎሪ ወይም የምናጠፋው ካሎሪ ከምንመገበው ካሎሪ የሚበልጥ ከሆነ ደግሞ ክብደት ወይም ውፍረት እንቀንሳለን። ከላይ የሚጨምረው ውሃ ከስር ከሚፈሰው ውሃ የሚበልጥ ከሆነ ውሃው ይሞላል ወይም ክብደት እጨምራለሁ። ከላይ ከምሞላው ውሃ ከስር የሚፈሰው ከበለጠ ደግሞ ክብደት እቀንሳለሁ። ከዚህ በአጠቃላይ ምን እንረዳለን? 95%ን የአቋማችንን መስተካከል የሚወስነው የምንመገበው ምግብ፣ የምንንቀሳቀሰው እንቅስቃሴ እና ሰውነታችን ላይ ያለ ጡንቻ፣ እንቅልፋችን፣ በአጠቃላይ ይሄ ላይፍ ስታይላችንና አመጋገባችን ነው እንጂ በኤክሰርሳይዝ የምናቃጥላት ካሎሪ አይደለች።